የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የአሮስ ዕለት ተጀምሯል። በዛሬ መረጃችን የምንመለከተው አንድ አብይ ጉዳይ አለ። እሱም ከብፁዕ አቡነ ዮስጣቴዎስ ዶክተር ጋር የተገናኘ መረጃ ይሆናል። ብፁዕ አቡነ ዮስጣቴዎስ ዶክተር የቅዱስ ሲኖዶስ አባል ናቸው። እንደምናስታውሰው አሁን የኢሉ አባቦራ ሀገረ ስብከት ሊቀ ጳጳስ ነበሩ። በዶክትሬት ማዕረግነት እንግዲህ በነበራቸው በአሜሪካ ቆይታ ብዙ የተባሉ ነገሮች እንደገጠማቸው አሳውቀዋል። ታዲያ እዚህ በነበሩበት በተለይ ስደተኞች ሲኖዶስ ተብሎ የሚጠራበት ቦታ ነበሩ። ከ18 ዓመት በላይ ወደ በጵጵስና የቆዩ አባት ናቸው። ብዙ ነገሮች ገጥሟቸዋል። ታዲያ ያንን የደረሰባቸውን ነገር ሉዓላዊ በሚል ሚዲያ ከጋዜጠኛ ሲሳይ አጌና ጋር የነበራቸውን ቆይታ ነው ዛሬ ማስደምጣችሁ። የተወሰኑን ቀንጨብ አድርጌ ከአንድ ሰዓት በላይ ያነ ቆይታ ነው። እሱን ቀንጨብ አድርጌ አቡነ ዮስጣቴዎስ ምን አሉ? የኢሉ አባቦራ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ናቸው። ቡራኪያቸው ተደረሰን። ወደ ምረታችን በቀጥታ እናመራለን። በሂደት ላይ ደሞዝ የተያዘ እዚህ ያለው ደሞዝ ለእናቴ ነበረ ቆርጬ እርኩኝ። በኋላ ደሞዜ ቆመ ማለት ነው። አቡነ ጳውሎስ እያሉ ነው። አዎ ደሞዜ ሲቆም እናቴ የምትታከምበትን አጣች። በብፁዕ አቡነ ሳዊሮስ አስተባባሪነት ለአንድ ዓመት ያህል ገንዘብ ከብፁዓን አባቶች ተለቅሞ ስትታከምበት ቆየች። ከዚህ በኋላ መታከሚያ ገንዘብ በማጣት አረፈች። እናቴ ሞተች ማለት ነው። እኔ መጥቼ እንዳልቀብራት አሳይለም ጠይቄ ነው ያለውኝ። ከአሜሪካ መውጣት አልችልም ነበረ። ያው እንግዲህ ውዝግቡ ከተፈጠረ በኋላ ማለት ነው። ውዝግቡ ከተፈጠረ በኋላ እኔ እየተማርኩኝ እንደገና በአንድ በኩል ደግሞ አሳይለም እየጠየቅኩ ነበረ። ያም በህግ በኩል ተፈቅዶልኝ በህግ በኩል እየሰራሁ ቆየሁ። ኦባማ ከመውረዱ በፊት ያው ተፈቀደልኝ ማለት ነው። እና በዚህ መልክ እናቴንም አጣኋት። ይህን ሁሉ መከራ ተቀብያለሁ። ሁለተኛ መንግስት በኢትዮጵያ ውስጥ የተቀየረ በመሆኑ እንደ ልቤ ማውጣት መግባት እንደምችል የአሜሪካ ህግ ያረጋገጠልኝ ማለት ነው። ዋስትና አገኘው። ከዛ በኋላ ያው አቡነ ሳዊሮስ ይጠይቁኛል። ጓደኛዬ ስለሆኑ ወንድሜ ናቸው። አንድ ሰፈር ነንና አንዳንድ ጊዜ አልፎ ብንጋጭም ያው ወንድም ለወንድሜ ከጀለ እና ካልመጣ ነገሩ ወደ ክፉ እየሄደ ነው፣ ካልመጣ ዘንድሮ ትወገዛለህ የሚል ነገር ነበር። እንግዲህ በተለይ ከውጭ ሀገር የመጡት ከገቡ በኋላ ጥቅምት ላይ ባለው ሲኖዶስ ላይ ዝግጅት ነበር። ከዛ በኋላ እኔ ቀድሜ መጣሁኛ ቀድሜ መጣሁኝና ከሌሎች አባቶች ጋር ተቀላቅዬ ሲኖዶስ ላይ ገባሁኝ። በእውነት ቅዱስ ፓትርያርኩ እንኳን ትንሽ ከረር ብለው ነበረ። የለም እሳቸው ስራ መመደብ የለባቸውም መቆየት አለባቸው። የእሳቸውን ጉዳይ አሁን እዚህ ላይ ተመልሶ ስራም ልንሰጣቸው አይገባም። የት እንደነበሩ ገና መርምረን ቀኖና ሰጥተን ምናምን የሚል ነገር ነበረ። አይ እርቀ ሰላም ከተባለ እርቀ ሰላም ነው። የውጭዎቹ ደገፉኝ። ምን ያጠፉት ነገር አለ? እሳቸው እርቀ ሰላም ምን ይሉኝ ነበር አንዳንድ ሰዎች፣ አንተ ኦነግን ነው የምታደራጀው፣ ኦሮሞን ነው የምታደራጀው እንጂ ቤተ ክርስቲያን አይደለም። እነዚህ ሰዎች ደግሞ አለ አንድ ፖለቲከኛ የምታደራጀው ሰዎች፣ እነዚህ ሰዎች ደግሞ ሃይማኖት አርካሾች፣ አገር አፍራሾች ናቸው። ወይም በሌላ መልኩ አገር የሚያፈርሱ ሃይማኖት የሚያረክሱ ናቸው። እነሱን ነው የምታደራጀው። ከዚህ በኋላ የሁላችን አባት ሆነ ልትቀጥል አትችልም፣ ከአንተ ጋራ በአባትና ልጅነት አንቀጥልም ብለው የተናገሩ ሰዎች ነበሩና በዚሁ ይሄ ተጠናክሮ ቀጥሎ ወደፊት ሄዶ መጨረሻ ላይ እኔ ወደ ሀገር ቤት ህዝብ አለኝ፣ ሀገር አለኝ፣ ወገን አለኝ፣ ከእናንተ ጋራ ለምን ጨቃጨቃለሁ ብዬ ትቼ ነው መጣሁኝ ማለት ነው። እና አሁን ይሄ አባባል የሚያቆስል ነገር ነው። እውነታውን ስናየው ሪያሊቲውን አሁን በሀገራችን በኢትዮጵያ ውስጥ ያለውን ስናየው እውነታውን የህዝብ የተባለው ህዝብ ሀገር የሚያፈርስ ነው፣ ሀገር የሚገነባ ነው። በተግባር የሚታየው ሌላ ነው። እንግዲህ ሁሉም ጋር ግለሰቦች ቡድኖች ግለሰብ ቡድን አክራሪ አለ።
ምንድነው በዚህ በኦነጉም በኩል ሀገር ገነባለሁ ብሎ ሲሮጥ የነበረ ያለ፣ በሌላ በኩል ደግሞ ኦነግን አልፎ አጠቃላይ ማህበረሰቡ እንዳለ ደግሞ በዛ መወንጀል አለ። እንዲህ አይነት ሁሉም ጋር ጫፍና ጫፍ የሚሄዱ ሰዎች አሉ። ሀገር የሚያድነው ትውልድ የሚያስቀጥለው ውሃን ላይ ያለው ሰው ነው። ሁሉንም ነገር መጥኖ ቢናገሩ ጥሩ ነበረ። መጥኖ አስተውለው መጽሐፍ ቅዱስ ንግግራችሁ ሁሉ በጨው የተቀመመ ይሁን የሚል መጽሐፍ ቅዱስ ወንጌል አለ። እኛ ግን እንደፈለግን እየተናገርን እችን ነገር እኔ አረሳትም። በእውነት አስተዳደር ጉባኤ የሚባል አለ። ከእነሱ ጋር ስንወያይ እነሱም ደግሞ ተቃወሙ። አይሆንም እንዴት የኦሮሞ ቤተክርስቲያን ይከፈታል አሉ። አረ የኦሮሞ ቤተክርስቲያን የኦሮሞ የአማራ የምንትሳ አይባልም። ይሄ ማንም ሰው በቋንቋ የመገልገል መብቱ የተጠበቀ ነው። በዓለም ሁሉ ቋንቋ ነው ሐዋርያትም ወንጌልን ያስተማሩ። ምንም ነውር የለውም ብዬ ብላቸው አይሆንም ተባለ። ወደ ቅዱስ ሲኖዶስ ላይ ወደዚህ እኔ እዛ መወሰን ሲገባኝ እኔ እንግዲህ አባል ነኝ እዚህ መወሰን ይችል ነበረ። ግን ለእነሱ ብዬ ወደዚህ ላኩ። እዛ ያሉት ፖለቲከኞቹ ያፈነገጠ ነው ሀገር የከዳ ነው እና እሱ የከፈተው ቤተክርስቲያንም ትክክለኛ ቤተክርስቲያን አይደለም አትሄዱ እያሉ ነው የሚሰብኩት አሉ። አይደለም ሰባኪያነ ወንጌል እነዚህ የራሳቸውን እያደራጁ ዛሬም እኮ የካህናት ህብረት ማህበረ መነኮሳት ምን ትሰያሉ እየተቃወሙን አይደለም እንዴ? አሜሪካ ምን ችግር አለ? እየተደራጁ መቃወም ነው። እና ህገ ወጥ ነው ወይም ደግሞ የኦሮሞ ፓትርያርክ መሆን ይፈልጋል። ከዘር ጋር ያያይዛሉ፣ ከፖለቲካ ጋር ያያይዛሉ። አንዳንድ ጊዜ ንጽህና ቅድስና የለውም። አሜሪካን ወዶ ነው ከሃይማኖቱ ከጵጵስናው አሜሪካን እቺ የኃጢአት ከተማ ወዶ ነው ተማርኳል በአሜሪካ ውበት። ይሄ የሃይማኖት አባት ሊሆን የማይገባም እያሉ ስም የማጥፋት ዘመቻ የማንቆሻሽ እንደው አድርገው ስሜን በክለው ከዛ በኋላ እንግዲህ እግዚአብሔር መቼም እግዚአብሔር አሸናፊ እግዚአብሔር ነውና የነበረው ስርዓት አልፎ አዲስ ስርዓት መጣ። በኢትዮጵያ ውስጥ አዲስ ስርዓት ሲመጣ የውጪ ሲኖዶስ ከሀገር ቤቱ ሲኖዶስ ጋር እንዲቀላቀል ተፈቀደ። በመንግስት ደረጃ ማለት ነው። እርቅ ወረደ። አዎ እርቀ ሰላም ወረደ ማለት ነው። እርቀ ሰላም ወርዶ በዛ ውስጥ እንኳን ተሳታፊ ለመሆን ዋሽንግተን ዲሲ ድረስ ጠቅላይ ሚኒስትሩ መጥቶ ንግግር ሲያደርግ እሳተፋለሁ ብዬ ከሲያትል ዋሽንግተን ዲሲ መጥቼ ነበረ። እዛ ጠቅላይ ሚኒስትሩ ንግግር ያደረገበት ኮንቬንሽን ሴንተር እዛ እንዳልገባ ተከልክዬ እንዳልገባ አሁን ያሉት ብፁዓን አባቶች ናቸው። እንዳልገባ ተደርጌ እዛም ሳልገባ ቀረሁኝ። አዝኜ ከዛ በኋላ ቀረሁ። ከዛ በኋላ በኤምባሲ በኩል አንዳንድ ሰዎችን ያነጋገርኩኝ የሆነ ሆኖ መጨረሻ ላይ ለእኔም አንደኛ ግሪን ካርዱ ስለመጣልኝ፣ ሁለተኛ መንግስት በኢትዮጵያ ውስጥ የተቀየረ በመሆኑ እንደ ልቤ ማውጣት መግባት እንደምችል የአሜሪካ ሕግ ያረጋገጠልኝ ማለት ነው። ዋስትና አገኘው። ከዛ በኋላ ያው አቡነ ሳዊሮስ ይጠይቁኛል። ጓደኛዬ ስለሆኑ ወንድሜ ናቸው። አንድ ሰፈር ነንና አንዳንድ ጊዜ አልፎ ብንጋጭም ያው ወንድም ለወንድሜ ከጀለው እና ካልመጣ ነገሩ ወደ ክፉ እየሄደ ነው፣ ካልመጣ ዘንድሮ ትወገዛለህ የሚል ነገር ነበር። እንግዲህ በተለይ ከውጭ ሀገር የመጡት ከገቡ በኋላ ጥቅምት ላይ ባለው ሲኖዶስ ላይ ዝግጅት ነበር። ከዛ በኋላ እኔ ቀድሜ መጣሁኛ ቀድሜ መጣሁኝና ከሌሎች አባቶች ጋር ተቀላቅዬ ሲኖዶስ ላይ ገባሁኝ። በእውነት ቅዱስ ፓትርያርኩ እንኳን ትንሽ ከረር ብለው ነበረ። የለም እሳቸው ስራ መመደብ የለባቸውም መቆየት አለባቸው። የእሳቸውን ጉዳይ አሁን እዚህ ላይ ተመልሶ ስራም ልንሰጣቸው አይገባም። የት እንደነበሩ ገና መርምረን ቀኖና ሰጥተን ምናምን የሚል ነገር ነበረ። አይ እርቀ ሰላም ከተባለ እርቀ ሰላም ነው። የውጭዎቹ ደገፉኝ። ምን ያጠፉት ነገር አለ? እሳቸው እርቀ ሰላም ከተባለ ለሁሉም ነው ሰላም የሚደረገውና እኔ እንግዲህ ስለ እኔ ጉዳይ ውይይት በሚደረግበት ጊዜ እኔ እወጣለሁ ከጉባኤ ላይ። አሰራሩ እንደዛ ነው። የራስን ችግር አልሰማም እና ወጥቼ ከውጭ
አንድ የተወሰኑ ሰዎች ሲቃወሙኝ፣ አብዛኛው ግን በተለይ ብፁዕ አቡነ ዮሴፍ አሁን የሐዋሳው እየተከራከሩ የተለየ ያደረጉት ነገር ምን አለ? እሳቸው ብቻ ተለይተው የሚቀሩበት ምክንያት ምን አለ ብለው ሞግተው ከውጭ የመጡት አባቶች በእውነት ከሀገር ውስጥም ያሉት ሁሉ አንድ ላይ ሆነው ከተወሰኑ ሰዎች በስተቀር ማለት ነው። የተወዳችሁ ቤተሰቦቻችን ብፁዕ አቡነ ኤዎስጣቴዎስ ዶክተር አሁን የቅዱስ ሲኖዶስ አባልና የኢሉ አባቦራ ሀገረ ስብከት ሊቀ ጳጳስ ናቸው። በኢሉ አባቦራ ሀገረ ስብከት እንግዲህ የተለያዩ ስራዎችን እየሰሩ ይገኛሉ። የነበራቸውን ቆይታ የነበራቸውን ውጣ ውረድ የገጠማቸውን ነገር ነው በአጠቃላይ የገለጡልን። የዛሬ መረጃችን ይህንን ይመስላል። ወንድማችሁ ልዑል መብራቱ ነኝ። በሌሎች መረጃዎች የምመለስ ይሆናል። ተሰናበትኩ። ሰናይ ቆይታ ይኖላችሁ። ያሮስ የእናንተም የኛም ነው።